ተለያዩ ወጪዎችን እንዲችሉ አድርገን ነው እናንተን በነፃ የምናስተናግደው እና እግዚአብሔር አምላክ ይርዳን። የካቲት 15 ማንም ሰው እንዳይቀር፣ እሺ ማንም ሰው እንዳይቀር። እግዚአብሔር በረዳን መጠን በሌሊት ተገናኝተን ኪዳን አድርሰን የኪዳን ጸሎት ተሳትፈን ቅዳሴ አስቀድሰን በቅዳሴ ጸሎት ተባርከን ቅዱስ ሥጋውን ክቡር ደሙን ተቀብለን አጋፔ ኖረናል። ማዕዳችንን ተካፍለን አጠር ያለ ትምህርት ተማምረን ዝማሬ ዘምረን እግዚአብሔር እናመስግነን በሰላም ነጠላችን ለብሰን ወደ ቤታችን እንመለሳለን። እግዚአብሔር አምላክ ይርዳን። ሁላችሁም ለዚህ ዝግጁ እንድትሆኑ በልዑል እግዚአብሔር ስም እጠይቃለሁኝ። ማለት አዲስ አበባ ያለ የትኛውም ሰው ይሄ ፕሮግራም ሊያመልጡ አይገባም። ሌላው ስፔሻሊ ወጣት የሆናችሁ እህቶች ወንድሞቻችን እባካችሁ የነፍስ ድፋምነት ስሜት ሲሰማችሁ ከነፍስ ድፋምነት ስሜት አጥቦ ሊያነጻን የሚችለው ክርስቶስ ኢየሱስ እንደሆነ ብታውቁ መልካም ነው። ብዙ ጊዜ ብዙዎቻችን ኃጢአት እንሰራለን፣ ከኛ የማይጠበቅ አለ አይደለ? ሰዎች ከኛ ኤክስፔክት የማያደርጉትን እንደው በጣም ተራ የሆነን ኃጢአት የማይረባን በደልን እንሰራለን። ነገር ግን አንድ ነገር አስተውሉ፣ ከዛ ከኃጢአት ድፋምነት ስሜት አጥቦ ሊያነጻን የሚችለው ክርስቶስ ኢየሱስ ብቻ ነው እና ወጣት የሆናችሁ እህቶች ወንድሞቻችን ከዚህ ፕሮግራም ላለመሳተፍ ራሳችሁን አደራ እንዳታርቁ። በጣም ይሄ ጉባኤ በእናንተ እንዲደምቅ እንፈልጋለን። ኦኬ፣ እናንተ እንድትገኙበት እንፈልጋለን። ይሄ አይገባኝም፣ እንዴት እኔ ቅዳሴ ያስቀድሳለሁ፣ እንዴት እኔ ነጠላ ለብሳለሁ፣ እንዴት እኔ ኪዳን አደርሳለሁ፣ እንዴት ቁጭ ብዬ ቃል እግዚአብሔር እማራለሁ፣ እንዴት ቁጭ ብዬ እግዚአብሔር በዝማሬ አመሰግናለሁ እያልክ ያለው ወንድሜ፣ አሁን ይህን ድምፅ ስትሰማ እኔ እንዴት ይሄ ይገባኛል እያልክ ያለ ወንድሜ፣ እኔ እንዴት ይሄ ይገባኛል እያልሽ ያለሽ እህቴ፣ በፍጹም በእንደዚህ አይነት ነገር እባካችሁን ራሳችሁን ወደኋላ እንዳታሸሹ። ብዙ ጊዜ ደጋግመን ተናግረናል። ሁለት አይነት ጸጸት አለ። አንደኛው ጸጸት መጥፎ የሆነ ጸጸት ነው። መጥፎ የሆነ ጸጸት ማለት ራሳችንን ከክርስቶስ እንድናሸሽ የሚያደርገን ነው። ኦኬ፣ ራሳችንን በቃ ይሄ መንፈሳዊ ከሆነው ነገር በአጠቃላይ እንድንቆጠብ እንድንርቅ የሚያደርገን ነው። ይሄ መጥፎ የሆነ ጸጸት ለየትኛውም ክርስቲያን አስፈላጊ አይደለም። መጥፎ የሆነ ጸጸት መልካም አይደለም። መልካም የሆነ ጸጸት ግን እያንዳንዱ ክርስቲያን ሊጸጸተው የሚገባ ነገር ነው። መጥፎ የሆነ ጸጸት የምንለው ሰዎች ኃጢአትን ከሰሩ በኋላ ከበደሉ በኋላ እኔ እኮ ኃጢአተኛ ነኝ፣ እኔ እኮ የቆሸሽኩ ሰው ነኝ፣ እንዴት ቅዱስ ቁርባን እቀበላለሁ፣ እንዴት ቁጭ ብዬ እግዚአብሔርን ቃልን ይማራለሁ፣ እንዴት እኔ እዘምራለሁ፣ ደግሞ እኔ ነጠላ ለባሽ ሆኜ ነጠላ ለብሼ ቅዳሴ ላስቀድስ፣ ነጠላ ለባሽ ሆኜ ኪዳን ላደርስ የሚል ስሜት እንዲሰማን ያደርገናል። ይሄ እንደው ከቅዱስ መንፈስ ያልሆነ ከእግዚአብሔር ያልሆነ መጥፎ የሆነ ጸጸት ነው። ስለዚህ ክርስቲያኖች እባካችሁን እንዲህ አይነት ጸጸትን ማንኛችሁም እንዳትጸጸቱ። መልካም የሆነ ጸጸትን ግን ተጸጸቱ። መልካም የሆነ ጸጸት ማለት እግዚአብሔርን መዳፈር ማለት አይደለም። መልካም የሆነ ጸጸት ማለት ልክ ዳዊት የተጸጸተውን አይነት ጸጸት መጸጸት ነው። በጣም የሚገርማችሁ ነገር በዚህ የቅድስት ሥላሴ ዩኒቨርሲቲ የትምህርት ቆይታችን ወቅት የመጀመሪያ ዓመት ተማሪ እያለን በጣም የሚገርመኝ አንድ ነገር ነበረ። በቤተ ክርስቲያን የብዙ ቅዱሳንን ታሪክ አደምጥ ነበረ። የተለያዩ አባቶች ሲናገሩ፣ ካህናቶች ሲያነሱ፣ ያው የቅዱሳን ታሪክ ለምን በቤተ ክርስቲያናችን እንደሚነገር ታውቃላችሁ። በእነሱ ሕይወት የከበረው ክርስቶስ ጎልቶ እንዲታይ ነው። ለምሳሌ ወጣት ለሆኑ እህቶቻችን የቅድስት አርሴማ ታሪክ ይነገራቸዋል። የቅድስት አርሴማ ታሪክ የሚነገራቸው አርሴማን እንዲያመልኳት ሳይሆን በእርሷ ሕይወት የከበረውን ክርስቶስን እህቶቻችን እንዲመለከቱት ነው። በዚህ ዘመን አንዲት ሴት እጅግ በጣም ውብ ስትሆን ሁሉ ነገሯ ሲያምር በአእምሯ የምታስበው ምንድን ነው? ቅድስት አርሴማ በዘመኗ ሁለንተኗ ውብ ነበረ። እጅግ በጣም ውብ ሴት ነበረች እና የጎልማሶችን ሽንገላ ያልፈለገች የመኳንንትና የነገስታቶችን ዙፋን ያልተመኘች ብቸኛዋ ሴት ነበረች። ራሷን የክርስቶስ ኢየሱስ ሙሽራ አድርጋ ይኖረች እና ዛሬ ላይ ያሉ እህቶቻችንስ እንደው ያለ አይደለ ጥሩ ጸጉር፣ ጥሩ መልክ፣ ጥሩ የሆነ ነገር
እንደው አለን ብለው ሲያስቡ በአይምሯቸው ምንድነው የሚመጣው? እንዴት አድርጌ ሀብታም የሆነ ሰው ላግባ፣ እንዴት አድርጌ መኪና ያለው፣ እንዴት ቤት ያለው፣ እንዴት እንዲህ አይነትን ሰው የራሴ ላርግ የሚልን ነገር ነው በአይምሯቸው የሚያስቡት። እና ሳያውቁት ይሄ የንዋይ ምኞት ሳያስቡት ድቅድቅ ወደሆነ የኃጢአት መንደር ያንደረድራቸዋል። ሰው ቅድስት ቤተክርስቲያናችን እናታችን ናት። በ40ና በ80 ቀን ከአብራ ከመንፈስ ቅዱስ ጸንሳ የወለደችን እናታችን ናት። የክርስቶስ ኢየሱስ ሙሽራ ናት። እና ቅድስት ቤተክርስቲያናችን የእኒህን ቅዱሳን ታሪክ እያወሳች ይሄ መንፈሳዊ ሕይወታችንን በደንብ እንድንፈትሽ እኛስ ምኑ ጋር ነው ያለነው ብለን ራሳችን እንድንጠይቅ ታደርገናለች። እና በጣም ብዙ ጊዜ አንዳንድ ታሪኮችን አደምጥ ነበረ እና በጣም ጥያቄ የሆነብኝ ነገር ዳዊት እንዴት ነው እንደ ልቤ የተባለው? የኔ ተወዳጁ አስባችሁ ታውቃላችሁ? ዳዊት እግዚአብሔር አምላክ እንደ ልቤ እንዴት አለው? በቃ በጣም ነው ረዥም ጊዜ ጥያቄ ነበረ የሆነብኝ። ምክንያቱም በጣም ብዙ ቅዱሳን ቢያንስ እንደው ሌላውን ትታችሁት የተወሰኑ ቅዱሳኖችን ብናነሳ እና አቡነ ተክለ ሃይማኖትን እና አቡነ ገብረ መንፈስ ቅዱስን ሌሎችም በጣም ብዙ ቅዱሳንን ስማቸውን ብናነሳ ከልጅነታቸው ጀምሮ ከሕፃንነታቸው ጀምሮ በፈቃደ እግዚአብሔር ትእዛዝ የኖሩ ራሳቸውን ለክርስቶስ ኢየሱስ ያስገዙ በጣም መንፈስ የሆነ ተጋድሎን የተጋደሉ ቅዱሳኖች ናቸው። ዳዊት መጽሐፍ ቅዱስ ላይ ስትመለከቱ በጣም ብዙ የሰራቸው ኃጢአቶች ተቀምጠዋል። አንዳንዴ የሆነ ራሳችሁ የሰራችሁትን ኃጢአት እስክትረሱ ድረስ በሰው ፈርዳችሁ አታውቁ? ብዙዎቻችን ልክ እንደዛ ነን። እና ቅዱስ ዳዊት የሰራው ኃጢአት በመጽሐፍ ቅዱስ ላይ ተጽፏል። ክርስቲያኖች ወንድሞች፣ ለምንድን ነው ልበ አምላክ የተባለው ቅዱስ ዳዊት የሰራው ኃጢአት በመጽሐፍ ቅዱስ ላይ ተጽፎ የተቀመጠው? ለምን ይመስላችኋል? መጽሐፍ ቅዱስ የታሪክ ክፍል አለው። በእርግጥ ግን አሁን ዳዊት የሰራው ኃጢአት፣ ዳዊት የበደለው በደል መጽሐፉ ለኛ ጥቅሙ ምንድን ነው ስንል አንድ አውድ አለው። የቤተክርስቲያናችን ቅዱሳን አባቶች በደንብ ነገሮችን ሚስጥሮችን አብራርተው የሚናገሩበት አንድ አውድ አለ። ያ ደግሞ ምንድን ነው? በየትኛውም አይነት ዘመን ምንም አይነት አገልጋይ ቢነሳ፣ ምንም አይነት ሐዋርያ ሊሆን ይችላል፣ ምንም አይነት መምህር ሊሆን ይችላል፣ ምንም አይነት ሰባኪ ሊሆን ይችላል፣ ምንም አይነት ጳጳስ፣ ዘማሪ፣ ቀዳሽ፣ አወዳሽ ሊሆን ይችላል እና ወድቆ ስታገኙት እንደው ልክ ፍጹም እንደነበረ ኤክስፔክት አድርጋችሁ እንዳትደነግጡ። ለምሳሌ ያክል የሐሳብ ተቀመጠ። በቃ አገልጋይ የሆነ ሁሉ ሊሳሳት ይችላል እና ዳዊት የሰራው ኃጢአት ተቀምጧል። ወደ ዋናው ነገር እንመለስ የኔ ተወዳጆች፣ በደንብ አድምጡኝ እሺ። ቅዱስ ዳዊት የሰራው ኃጢአት በመጽሐፍ ላይ ተጽፏል። ለምሳሌ እስቲ አንድ እናንሳ። በንግስናው ዘመን በቤተ መንግስቱ በረንዳ ላይ ሲመላለስ የወታደሩን የኦሪዮንን ሚስት ተመለከተ እና ያቺን ሴት ወታደሮቹ ወደ ቤተ መንግስቱ እንዲያመጡለት አደረገ። በአይኑ ተመልክቶ ተመኝቷት ነበረ። ከእሷ ጋር በፍትወት ወደቀ። አንድን ኃጢአት አንድን በደል ሰራ። ይሄ ኃጢአትና በደሉ ደግሞ እንዳይታወቅበት ምናልባት ጸንሳ ደግሞ ድንገት ከወለደች ልጁ የማን ነው ተብሎ ጥያቄ እንዳይጠየቅ ከጦር ሜዳ ላይ ታቦተ ጽዮን ተማርካን ኦሪዮን ከሌሎች ወታደሮች ጋር ታቦተ ጽዮንን ለማስመለስ እየተዋጋ ነበር እና ቅዱስ ዳዊት ኦሪዮንን አስጠራ እና ስለ ጦርነቱ ቦታ ስላለው ሁኔታ ጠየቀው። ኦሪዮን በጦርነት ቦታ ያየውን የተመለከተውን ሁሉ ለዳዊት አስረዳው። በስተመጨረሻ ኦሪዮንን በል ግባና ከቤት ጣሪያ ስር ገብተህ እረፍት አድርግ፣ ከቤት ጣሪያ ስር ገብተህ ተኛ አለው እና ጨለማው አለፈና የብርሃኑ ጊዜ መጣ። በነጋ ጊዜ ዳዊት ወታደሮቹን አስጠርቶ ኦሪዮን ከቤቱ ጣሪያ በታች ገብቶ እንደተኛና እንዳልተኛ ጠየቃቸው። የዚህን ጊዜ እንዳልተኛ ነገሩት። እውነትም ኦሪዮን ሌሊቱን ሙሉ ከቤቱ ጣሪያ በታች ሳይገባ ከበራፉ ላይ ቆሞ ነው ሌሊቱን ሙሉ ያሳለፈው እና ንጉሥ ዳዊት በጣም ተበሳጨ፣ በጣም ተናደደ። እናም አስጠራው። ከቤቱ ጣሪያ ስር ገብቶ ለምን እንዳላደረ ጠየቀው። እኔ ንጉሥ ሆኜ ሳለ እንዴት ብትንቀኝ ነው ብሎ ኦሪዮንን ጠየቀው። የዚህ ጊዜ ኦሪዮን የሚደንቅ ምላሽን መለሰ። ታቦተ ጽዮን ተማርካ ሳለ ታቦተ ጽዮን ከመቅደሷ ወጥታ እያለ እንዴት እኔ ከቤቴ ጣሪያ በታች እገባለሁ? ይሄማ በፍጹም አይሆንም። ታቦተ ጽዮንን ሳናስመልስ ከቤቴ ጣሪያ ስር አልገባም አለው እና ያሰበው ያልተሳካለት ዳዊት የሞትን ደብዳቤ ጽፎ ለኦሪዮን ሰጠው እና ለወታደሩ አለቃ በጦር ሜዳ ሄዶ እንዲሰጠው አዘዘ። በዛ በጦር ሜዳ ላይ ኦሪዮን ደሙ ፈሰሰ፣ እናም ሞተ። እንዲህ አይነት ስህተትን የሰራው ዳዊት እግዚአብሔር እንደ ልቤ ብሎታል። እኔ ተወዳጆች ጠይቃችሁ አታውቁም? እንደው ለራሳችሁ ጠይቃችሁ አታውቁም? አንዳንድ ጊዜ እንዴት ልብ አምላክ ተብሎ ይጠራል? ልብ አምላክ ቅዱስ ዳዊት እግዚአብሔር አምላክ እንደ ልቤ ብሎታል። እንደ ልቤ
በጣም ብዙ ኃጢአትን በጣም ብዙ በደልን እኮ በድሏል። ግን እግዚአብሔር እንደ ልብ ይለዋል እና ለምንድን ነው ይሄ የሆነው ብዬ ጠይቄ በጣም መገረም ነበረ። ግን ኢቨን ብዙ ራሱ መገረም አልነበረብኝም፣ ምክንያቱም መልሱ ግልጽ ስለሆነ እና በወቅቱ ትንሽ ልጅ ነበርኩ እና አንድ መምህርን ጠጋ ብዬ ስጠይቅ የሚደንቅ መልስ መለሱልኝ። ዳዊት እንደ ልቤ የተባለው እግዚአብሔር አምላክ ከኛ ከሰው ልጆች የሚወደው ተፈጥሯችን ቢኖር መጸጸታችንን ነው። በቃ እግዚአብሔር የኛን መጸጸት እጅግ በጣም አብዝቶ ይወደዋል። ኦኬ እግዚአብሔር በሰዎች የማይደሰተው ሰዎች ኃጢአትን ሰርተው በኃጢአታቸው ስለማይጸጸቱ ነው። ዳዊት ግን በሰራው ኃጢአት አንድ ቀን ኩርቶ አያውቅም። አሁን በዘመናችን ያሉ አንዳንድ ነገሮችን ተመልክታችሁ ከሆነ ኃጢአት፣ ነውር፣ በደል እንደ ጀብዱ የሚነገርበት ዘመን ሆኗል። እገሊት እኮ አነስቶቹን ፈጃቸው ይባላል አይደል? እገሌ እኮ ማን ነው እንዴት ነው እገሌ ቺኮቹን ፈጃቸው ይባልለታል። እንዴ እገሊት እኮ ወንዶቹን ጨረሰቻቸው ይባልላታል። ይሄ የሚሰራው ኃጢአት የሚሰራው ነውር ልክ እንደ ጀብድ ተቆጥሮ ይነገራል በዘመናችን። ሰዎች በኃጢአታቸው ሊኮሩ አይገባም፣ ምክንያቱም ኃጢአት እግዚአብሔርን ቤተ መቅደስ የሚያፈርስ ስለሆነ። ዳዊት ግን ከልቡ ይጸጸት የነበረ ሰው ስለነበር እግዚአብሔር ዳዊት ለእኔ እንደ ልቤ ነዋል። ስለዚህ ከኛ የሚፈልገው ክርስቶስ የኔ ተወዳጆች መጸጸትን ነው። በየትኛውም አይነት ህይወት ላይ ልትሆን ትችላለህ። ማለት ጫት የምትቅም፣ ሲጋራ የምታጨስ፣ በመሽታ ቤት የምታሳልፍ፣ በቃ ይሄ እንዴት ነው አሁን እኔ ከገለጽኳቸውም ውጪ ከባድ የሆኑ ኃጢአቶችን ከባድ የሆኑ ልምዶችን የምታደርግ ወንድሜ ይላል እና ሰዎች ከመጀመሩ ነው አንተ ደግሞ ነጠላ ለባሽ ሆንከው ብለው ሁሉ ሊፈርዱብህ ይችላሉ። ምናልባት እህቴ አንቺም ልክ እንደዛው በጣም ከባድ በሆነ መስመር እያለፍሽ ያለሽ ሴት ልትሆኚ ትችያለሽ። በቃ ይሄ እንዴት ነው በሱስ ዓለም ሊሆን ይችላል፣ ከባድ በሆነ ልምምድ ሊሆን ይችላል። እንደው ይሄን የሥላሴን የሆነውን ቤተ መቅደስ ይሄንን አካልሽን እንደው ለሌሎች አሳልፎ በመስጠት ሊሆን ይችላል። በማንኛውም አይነት መንገድ ተጉዘሽ አምላክሽ እግዚአብሔርን አስቀይመሽ ሊሆን ይችላል። ነገር ግን እመኑኝ አምላካችን ክርስቶስ ናፋቂ የሆነ አምላክ ነው። ናፋቂ የሆነ ጌታ እኛንን በነገራችን ላይ በሰዎች መጥፋት በሰዎች መሸሽ በጣም የምንደሰተው በጣም ትልቅ ሳትስፋክሽን የምናገኘው እኛ የሰው ልጆች ነን። የሰው ልጅ በጣም 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 ከባድ ፍጡር ነው። አምላክን ያክል ጌታ በጥፊ የተጸፋው በፈጠረው ፍጡር። ክርስቶስ ግን ናፋቂ አምላክ ነው። የእናንተን መመለስ ይፈልጋል፣ የኔን መመለስ ይፈልጋል። ምናልባት ከዚህ ቀደም በሰንበት ቤት ላይ ታገለጊ ነበር፣ ሸት ልትሆኚ ትችያለሽ። ምናልባት ከዚህ ቀደም ወንድሜ አንተ በስርዓተ ቅዳሴ ሁሉ የምታገለግል ወንድሜ ልትሆን ትችላለህ። በሰንበት ትምህርት ቤት ተቋም ውስጥ የምታገለግል ወንድማችን ልትሆን ትችላለህ። ለጥምቀት በዓል፣ ለመስቀል በዓል ምንጣፍ እየተሸከምክ ላብን እያፈሰስክ ምናልባት ቤተ ክርስቲያንን የምታገለግል ወንድማችን ልትሆን ትችላለህ ከዚህ ቀደም እና ያ ሁሉ ጊዜ ተበላሽቶ ሳታስበው በሆነች አንዳች አንተ ባልጠበቅካት አጋጣሚ በጣም ብዙ ከክርስቶስ ርቀ ሊሆን ይችላል። እህቴ አንቺም ልክ እንደዛው ሳታስቢው በጣም ብዙ ምዕራፍ ተጉዘሽ ሊሆን ይችላል ከክርስቶስ ርቀሽ። ነገር ግን መጥፎ የሆነ ጸጸትን መጸጸት የለባችሁም። ብዙ ጊዜ በጣም ደጋግሜ ተናገር ያለው የማርያም ዘናይንን ታሪክ። ማርያም ዘናይን ይወላችሁ ክርስቶስ በመዋዕለ ሥጋዌ በነበረበት ዘመን የነበረች ቅድስት እናት ነች። በረከቱ ይደርብን። ማርያም ዘናይንን በጣም ብዙ ሰዎች ማርያም እንተ ኀፍረት ወይም ደግሞ ባለሽቷ ማርያም እያሉ ይጠሯታል። ማርያም ዘናይን በጣም የሚገርመው ነገር የእሷ ጸጸት ከሌሎች ቅዱሳን አንስት በጣም የሚለያት ነገር ምንድን ነው መሰላችሁ? አንድም ቀን ክርስቶስን ተመልክቶ አታውቅም። ክርስቶስ በመዋዕለ ሥጋዌ በነበረበት ዘመን ላይ የነበረች ሴት ነች። ግን አንድም ቀን ክርስቶስን ተመልክታ አታውቅም። አንድም ቀን የክርስቶስን ስብከት ሰምታ አታውቅም። ግን የሚባሉ ነገሮችን ትሰማ ነበረ። ክርስቶስ ኢየሱስ ድውያንን እየፈወሰ በቃሉ ትምህርት ደግሞ ከነፍስ ድዊ በጣም ብዙዎችን እያዳነ እንደነበረ በጣም ብዙ ነገሮችን ትሰማ ነበር። እና አንድ ቀን በቃ የሰራችው ኃጢአት በአጠቃላይ ተገለጠለትና ተጸጸተች። በቃ ጸጸት ትልቁ ተርኒንግ ፖይንት ነው ምንላችሁ ለዚህ ነው የኔ ተወዳጆች፣ በጣም ወሳኝ የሆነ ተርኒንግ ፖይንት ነው። እና ማርያም ዘናይን በመስታወት ላይ ቆማ ሁለንተኗን ተመለከተች። ከዚህ ቀደም በመሴሰን ነው የኖረችው፣ ስጋዋን በመሸጥ ነው የኖረችው። አሁን ይህች ሴት እንዴት ቅድስት ተብላ ትጠራለች? እውነት በዘመናችን ብትኖር እንደው የስንቶቻችን አይምሮ ይቀበሏል ይሄን ነገር?
ማርያም ዘናይን በመስታወት ፊት ቆመችና ለእያንዳንዱ ህዋሳቶቹ ወቀሳን አቀረበች። እናንተ አይኖቼ ነገ እኮ ፈሳሾች ናቸው፣ እናንተ ጉንጮቼ ነገ እኮ ረጋፊዎች ናቸው፣ እናንተ ውበቶቼ ነገ እኮ ጠፊዎች ናቸው ብላ ለእያንዳንዱ ህዋሳቶቿ ወቀሳን አቀረበች። ሰው በውበቱ በሚመካበት ዘመን እርሷ ለእያንዳንዱ ህዋሳቶቿ ወቀሳን አቀረበች እና አምርራ አለቀሰች። የሰራችውን ኃጢአት የሰራችውን በደል እያስታወሰች አይኖቿ እስከሚቀሉ ሽፋሽፍቶቿ እስከሚጠቁሩ ድረስ ማርያም ዘናይን አምርራ አለቀሰች። ክርስቲያኖች አምርራ ቅድም እንዳልነው እግዚአብሔር ከኛ የሚፈልገው ትልቁ ነገር ምንድነው? ጸጸት ነው። መልካም የሆነ ጸጸት እና ወደ ሽቶ ነጋዴ ዘንድ ቀረበች። አሁን የብዙዎቻችን ፈታኙ የህይወት ክፍል የሚሆነው ይሄ ነው። በተለይ በጣም በብዙ የኃጢአት መንገድ ስንመላለስ ቆይተን ክርስቶስን ስንበድል ቆይተን ልክ በቃ ከሰራነው ስህተት ተምረን ተጸጽተን በቃ እንደ ወደ ቀድሞ የቅድስና ህይወት ለመመለስ ስንሞክር ብዙዎቻችን የምንፈተነው በራሳችን ውስጣችን ባለ መጥፎ የሆነ ጸጸት ሳይሆን ዙሪያችን ባሉ ሰዎች ነው። እና ማርያም ዘናይን ወደ ሽቶ ነጋዴ ዘንድ ቀረበች። አንድ ነገር አሰበች። ሽቶ ገዝታ ወደ ክርስቶስ ዘንድ ሄዳ እያለቀሰች በእንባዎቿ እግሮቹን አጥባ ሽቶ ልታርከፈክፍለት አሰበች። እና ወደ ሽቶ ነጋዴ ዘንድ ስትቀርብ ያ ሽቶ ነጋዴ ቀለደባት። ክርስቲያኖች ቀለደባት፣ አፌዘባት። ማርያም ከምትወዳቸው ወንዶች መካከል አንዱ ሞተ እንዴ ብሎ ቀለደባት። በነገራችን ላይ ባካችሁን አንዳንድ ጊዜ ሳናስበው በጣም ብዙ የገፋናቸው ሰዎች ሊኖሩ ይችላሉ። የኔ ተወዳጆች አንዳንዴ ለቀል አስመስለን ጥሩ የተናገረን መስሎን ሳናቀው በጣም ብዙ የሆኑ ልባቸው የተጸጸቱ ወደ ቀደመው የቅድስናው መመለስ የፈለጉ በቃ ራሳቸውን ወደ ክርስቶስ ማቅረብ የፈለጉ በጣም ብዙ ነፍሳትን ሳናቀው ቀል በሚመስሉ ቃላቶች ሰብረናቸው ሊሆን ይችላል እና በጣም ልንጠነቀቅ ይገባል። እና ማርያም ዘናይን ሽቶ ለመግዛት ስትቀርብ ያ ሰው በቀደመው ህይወቷ ያውቃታል። የሚያውቃት ምንድነው? ስጋዋን በመሸጥ በመሲሰን ስትኖር ነው። አሁን ይህ ሴት በዚህ ዘመን ኖሯ ስጋዋን የሸጠች ኖራ በመሲሰን ህይወት ኖራ የቅድስናን ህይወት ገንዘብ አደረገች ቢባል ማን ያምናል? ማንም አያምንም። ሰው ማርያም ዘናይን በጣም የሚደንቅ መልስ መለሰችለት። ማርያም ከምትወጃቸው ወንዶች መካከል አንዱ ሞቷል እንዲህ ብሎ ጠይቃት። የዚህ ጊዜ ማርያም ዘናይን አዎ ከምወዳቸው መካከል አብልጬም ቦታ ከምሰጣቸው መካከል ዛሬ አንዱ ሞቷል፣ እርሱም ኃጢአቴ ነው፣ አሁን ልቀብሮ እየሄድኩ ነው አለች። ክርስቲያኖቶች ወንድሞች ግድ የላችሁም። የካቲት 15 የተዘጋጀውን የኦርቶዶክስ የወጣት ጉባኤ ምክንያት አድርጉና ግድ የላችሁም ኃጢአታችሁን ቅበሩት። ኃጢአታችሁን ቅበሩት። በየቦታው ያሸማቀቃችሁን ሰዎች ነጠላ ለብሰው ቅዳሴ ያስቀድሰው መሐሌት ቆመው ኪዳን አድርሰው እየተመለሱ እያያችሁ አንገታችሁን ሰብራችሁ ያፈራችሁበትን ያንን ኃጢአታችሁን ግድላችሁን ቅበሩት። የካቲት 15 የሚኖረን ጉባኤ ትልቁ ዓላማ ያ ነው። በየትኛውም አይነት ህይወት ላይ ልትሆኑ ትችላላችሁ። በቃ ማንም ልትሆኑ ትችላላችሁ። እነገሌ እንዴት ቢደፍሩ ነው ቅዳሴ የሚያስቀድሱት ብለው ሰዎች ጣታቸውን ሊቀስሩባችሁ ይችላሉ። ደግሞ አንቺ ከመጀመሩ ነው ነጠላ ለባሽ ሆንሽው ልትባይ ትችላለሽ። ደግሞ አንተ ከመጀመሩ ነው ቅዳሴ ያስቀዳሽ ሆንኩ አስመሳይ ልትባል ትችላለህ። ቀልም በሚመስል ቶን ምርም በሚመስል ቶን ማለት ነው። ግን እባካችሁን ግድ የላችሁም ኃጢአታችሁን ቅበሩት። ክርስቶስ ናፋቂ አምላክ ነው። በሰንበት ትምህርት ቤት ተቋም ላይ ስታገለግሉት ቆይታችሁ ድንገት ባላሰባችሁት አንድ ትንሽ አጋጣሚ በጣም ብዙ ርቃችሁ ከክርስቶስ ይሄዳችሁ እህት ወንድሞች፣ ክርስቶስ ናፋቂ አምላክ እዛው የተለያያችሁበት ቦታ ይጠብቃችኋል። በመቅደሱ ታገለግሉ የነበራችሁ ክርስቶስ ናፋቂ አምላክ ነው፣ እዛው መቅደስ ውስጥ ይጠብቃችኋል። በተለያዩ ማህበራት ላይ እግዚአብሔርን በዝማሬ በማመስገን ሊሆን ይችላል፣ ቁጭ ብሎ ቃለ እግዚአብሔር በመማር ሊሆን ይችላል። ነበራችሁ ለቤተ ክርስቲያን ትቀርቡ የነበራችሁ እህቶች ወንድሞች፣ በቤተ መቅደስ ያደጋችሁ ሁላችሁም በአጠቃላይ ክርስቶስ ናፋቂ አምላክና አባት ነው። እናንተ የትም ልትጓዙ ትችላላችሁ፣ ምንም ያክል ልትርቁ ትችላላችሁ። ግን ከእርሱ ጋር የተለያያችሁበት ቦታ ክርስቶስ ጸንቶ ይጠብቃችኋል። እዛው ቦታ እናንተ ወስኑ፣ መልካም የሆነ ጸጸትን ተጸጸቱ፣ ራሳችሁን ለካህን አሳዩ።
በንስሐ ሕይወት ተመላለሱ እና የካቲት 15 ኃጢአታችሁን ቅበሩት። ግድ የላችሁ የኔ ተወዳጆች፣ ሰይጣንን ልናሳፍረው ይገባል። ሰይጣንን በነገራችን ላይ የሰይጣን ትልቁ ዓላማ ምንድነው መሰላችሁ? እናንተን ማዋረድ። አንዳንድ የህዝብ ትራንስፖርት መስጫ ቦታዎች ላይ የተለያዩ አደባባዮች አካባቢ ላይ የተለያዩ አይነት ሰዎች የሆነ ነገር ሰርቀው ሲገኙ ሁሉም እየተነሳ ይደበድባቸዋል። ተመልክታችሁ ታውቃላችሁ? አንዳንዴ ነገሮችን በስጋ መነጽር ብቻ ስለምንመለከት እንጂ በመንፈሳዊ መነጽር አንዳንድ ነገሮችን ልብ ብላችሁ ብትመለከቱ ሌባ ተያዘ ተብሎ እየተመታ ያለውን ነገር እንደው በደንብ ዋይድ አድርጋችሁ በመንፈሳዊ መነጽር ስትመለከቱት ያንን ግለሰብ ሰይጣን ራሱ ሊያዋርደው ስለፈለገ ነው እንዲህ አይነት ህይወት ውስጥ የከተተው። ስንቶቻችን እንዲህ አይነት ሰዎችን አቅርበን ግድ የለም ከእናንተ እኮ እንደዚህ ነገር አይጠበቅም፣ ደግሞ መስራት ይቻላል፣ መለወጥ ይቻላል፣ ይሄን ነገር እንዲህ ብታስተካክሉት ብለን ስንቶቻችንን ሰው መክረን የምናውቀው። ሰይጣን የሚፈልገው ትልቁ ነገር ምንድን ነው መሰላችሁ? ሰዎችን ማዋረድና ማዋረድ ብቻ ነው። በጣም የምታከብሯቸው በጣም ትልልቅ ስም ያላቸው በቃ በጣም ስማቸው አይነኬ የምትሏቸውን ሰዎች ባልጠበቃችሁት ሁኔታ ወርደው በጣም ማይሆን ቦታ ላይ ተገኝተው ሰዎች በአጠቃላይ መራቃቸውን ጢቅ ሲሉባቸው የምትመለከቷቸው ሰዎች በአጠቃላይ ለእንዲህ አይነት ደረጃ የደረሱት በእንዲህ አይነት አወዳደቅ የወደቁት በህይወታቸው ከባድ የሆነ ጸባጋንንት ስላለ ነው። ረዥም ጊዜ ክርስቶስ የንስሐን ዕድሜ ሰጥቷቸው በንስሐ ሕይወት መመላለስ ሲችሉ ራሳቸውን ለካህን ማሳየት ሲችሉ ነገሩን ስላዘገየሁት የሚደርስባቸው ከባድ የሆነ የሰይጣን ፈተናና ከባድ የሆነ የሰይጣን ጾር ነው እና ግድ የላችሁም በየቦታው እንድንዋረድ የሚፈልገውን ይህንን ሰይጣን እናሳፍረው። ክርስቲያኖች ወንድሞች ሁላችሁም ራሳችሁን አዘጋጁ። የምትለብሱት ልብስ ሲቆሽሽ ማናችሁ ደግማችሁ የምታደርጉት? ሰው ካላጣ በቀር እንደው ካልቸገረው በስተቀር የቆሸሸ ልብሱን ያደፈ ልብሱን ለብሶ በተከበረ ቦታ መገኘትን አይፈልግም። የልብሳችሁ ቆሻሻ ይህን ያክል ከከበዳችሁ ነፍሳችን ስትቆሽሽ መታገስ የለብንም። የኔ ተወዳጆች ግድ የላችሁም ይሄን ነገር እንልመደው። በተለይ በቅዱስ ቁርባን ዙሪያ በጣም ብዙ የሆነ ክርስቲያኖች ወንድሞች ፍጹም የሆኑ ጻድቅ የሆኑ ሰዎች መቀበል እንዳለባቸው አድርገን የምናስብ ሰዎች አለን። እንዴ ሰዎች እኮ በሽበትም እግዚአብሔር አምላክ ባርኳቸው ለምን እንደው ቅዱስ ቁርባን አትቀበሉ ሲባሉ አይ ቆይ እስቲ ብለው ለኃጢአት ቀጠሮ የሚሰጡ በጣም ብዙ ሰዎች አሉ። ገጥሟቸው የሚያቆኑ ቅዱስ ቁርባን የምንቀበለው ክርስቲያኖች ጻድቅ ስለሆነን አይደለም፣ ይልቁኑ ለመጽደቅ ነው። ቅዱስ ቁርባን የምንቀበለው ቅዱስ ስለሆነን አይደለም፣ ኃጢአተኞች ነን፣ ግን ቅዱስ ቁርባንን የምንቀበለው ለመቀደስ ነው። ከኃጢአት ድፋምነት ስሜት ነፃ ለመውጣት ነው። የንስሐ ፍጻሜው ቅዱስ ቁርባን ስለሆነ ስለዚህ ሁላችሁም ራሳችሁን አዘጋጁ። በየዕለቱ ኃጢአትን፣ ነውርን፣ በደልን ያሰራችሁ እህት ወንድሞች፣ በየዕለቱ ኃጢአትን፣ በደልን ያሰራችሁ በሁሉም አቅጣጫ ያላችሁ ክርስቲያኖች ወንድሞች፣ ሰይጣንን አንድ ላይ ተባብረን ነጠላችን ለብሰን እናሳፍረው። ኃጢአታችን ግድ የላችሁም እንቅበረው። በነገራችን ላይ በትላንት ማንነታችሁ ሁሌም ይዘልፋችሁ ዙሪያችሁ ያለ ሰው ብቻ ነው። ትላንት የእናንተ ማንነት ምንም ሊሆን ይችላል። ነገር ግን እመኑኝ ሁላችን በንስሐ ሕይወት ተመላልሰን ራሳችን ለካህን አሳይተን ቅዱስ ቁርባን እየተቀበለን መንፈስ የሆነን ተጋድሎ እየተጋደለን የምንኖር ከሆነ የትላንት ማንነታችንን የማያስታውስ የሚረሳ አባትና አምላክ ነው ያለን። ስለዚህ በአንዳችን እንዳትጨነቁ። በየትኛውም አይነት ሕይወት ላይ ያላችሁ እህቶች ወንድሞች ሁላችሁም ራሳችሁን አዘጋጁ። ምዝገባ መቼ እንደሚጀምር እንነግራችኋለን። ምዝገባ እንዴት እንደምትመዘግቡ እንነግራችኋለን። ምንም የምትከፍሉት ገንዘብ የለም፣ ምንም የምታወጡት ሳንቲም የለም። አቅሙ ያላቸውን መርዳት የሚችሉ ሰዎችን በአጠቃላይ እንዲያስተባብሩ እንዲረዱ አድርገን የአዳራሽ ወጪ ችለን የአጋፔ ፕሮግራም ይኖረናል። የምግብ ወጪ ተችሎ እያንዳንዱን መርሃ ግብሮች በአጠቃላይ እናንተ መታችሁ በነፃ እንድትሰናገሩ ብቻ ነው የምንፈልገው። ከእናንተ የሚጠበቀው ትልቁ ነገር ልባችሁን አሳምናችሁ ልባችሁ እንዲዘጋጅ ማድረግ ብቻ ነው። ሌላው ራሳችሁን ለካህን ማሳየት በንስሐ ሕይወት መመላለስ ነው። ሌላው ስርዓተ ቤተክርስቲያንን በጠበቀ መልኩ በስርዓተ ቅዳሴው ነጠላችን ለብሰን ሁላችን እንድንገኝ ብቻ ነው። ከእናንተ የምንፈልገው ይህንን ብቻ ነው። ስለዚህ ሁላችሁም ራሳችሁን አዘጋጁ። እንደ እግዚአብሔር መልካም ፈቃድ የካቲት 15 ትልቅ መርሃ ግብር ይኖረናል።
እንግዲህ ያንን ጉባኤ ደግሞ ብዙዎች ተመልክተው ለቀጣይ ዙር ራሳቸውን ደግሞ እንደሚያነሳሱ እርግጠኞች እንሆናለን እና በየትኛውም አይነት ህይወት ላይ ያላችሁ፣ በሱስ ህይወት ላይ ያላችሁ፣ በከባባድ ልምዶች ውስጥ ያላችሁ ወንድሞቻችን በአጠቃላይ ራሳችሁን አዘጋጁ። ሌላው የተለየ የእምነት ተከታይ ሆናችሁም ስፔሻሊ ፕሮቴስታንት ሆናችሁ ወንድሞቻችን እናንተም በጉባኤው ላይ መሳተፍ ትችላላችሁ። ያው መሳተፍ የማትችሉት በቅዱስ ቁርባን የጸሎት መርሃ ግብራችን ላይ ብቻ ነው። ያው ማለት በቅዳሴው ጸሎት ላይ ብቻ ነው መሳተፍ የማትችሉት። በሚኖረን ጉባኤ ላይ ግን መታችሁ የሚሰጠውን ትምህርት እንድታደምጡ መታችሁ ያለውን መንፈሳዊ የሆነ ደግሞ ሰማያዊ ስርዓት ኦብዘርቭ እንድታደርጉ በልዑል እግዚአብሔር ስም ለእናንተ ጥሪንና ግብዣን እናደርጋለን። ጥሪንና ግብዣን የምናደርገው እናንተ ድራማ ለመስራት አይደለም። በነገራችን ላይ የእኛ ቤተክርስቲያን ራሷ ክርስቶስ ነው። ይህች ቤተክርስቲያን አለቷ የጸናው በክርስቶስ ነው እና በክርስቶስ ቤት ደግሞ ድራማ አይሰራም። የትኛውንም የፕሮቴስታንት እምነት ተከታይ እያስነሳን ማይክ ይዘን ፕሮቴስታንት ነህ በቃ ግድ የለም እሺ ዝም ብለን እሺ ምናምን እያለን ድራማ መስራት አንፈልግም። ድራማና ሪያሊቲ የተለያዩ ነገሮች ናቸው የኔ ተወዳጆች። ምናልባት አንድ ሰው ገበሬን ሆኖ ድራማ ሊሰራ ይችላል፣ ሊተውን ይችላል ገበሬን መስሎ እና በድራማው ላይ እየዘራ ልትመለከቱ ትችላላችሁ፣ እያረሰ ልትመለከቱ ትችላላችሁ፣ እህል በቅሎ እያጨደ ልትመለከቱ ትችላላችሁ። ነገር ግን ፍሬ ሆኖ በቅሎ ገበያ የሚወጣ እህል የለም። በድራማ ውስጥ ትልቁ በጣም ከባዱ ነገር ያ ነው። እሺ የኔ ተወዳጆች፣ ሌሎች ሰዎች ድራማ እየሰሩ የሆኑ ሰዎችን እየሰበሰቡ ኮሌክት እያደረጉ ሲያርሱ ልትመለከቱ ትችላላችሁ። ፍሬ ሲዘሩ ልትመለከቱ፣ ዘር ሲዘሩ ልትመለከቱ ትችላላችሁ። ሲያጭዱ ልትመለከቱ ትችላላችሁ። እህል ሆኖ ታጭዶ ለገበያ የሚወጣ ግን ምርት አይኖርም። ምክንያቱም ድራማ ነው። when we come to the reality የሚታረሰው የእውነት ነው፣ የሚዘራው የእውነት ነው፣ በቅሎ የሚታጨደው የእውነት ነው። እናም ይሄ የእውነት ፍሬ ደግሞ የእውነት ፍሬ ሆኖ ገበያ ይወጣል። ስለዚህ ድራማ አይደለም የምንሰራው እና ፕሮቴስታንት ወንድሞቻችን ምንም እንዳትጨነቁ፣ ምንም እንዳታሰቡ፣ ስርዓተ ቤተክርስቲያንን በጠበቀ መልኩ ብቻ ግን ተገኙ። መታችሁ ያለውን ቃል እግዚአብሔር መካፈል ትችላላችሁ። መታችሁ ያለውን መንፈስ የሆነ ሰማያዊ ስርዓት መመልከት ትችላላችሁ፣ ኦብዘርቭ በማድረግ ትችላላችሁ። ምክንያቱም የክርስቶስ ኢየሱስን ወንጌል እናንተም እንድታገኙት እንፈልጋለን። ልባችሁ እውነተኛውን ጌታ ክርስቶስ ኢየሱስን እንደሚሻ እናምናለን እና ልባችሁ የሚሻውን ደግሞ እውነተኛውን ጌታ ኢየሱስ ክርስቶስን በእውነተኛ ቤቱ እንድታገኙት እና ከእውነተኞቹ በጎች ጋር ተጨምራችሁ ክርስቶስ እንድታመሰግኑ ምኞታችን ነው፣ ፍላጎታችን ነው። ብትመጡ ደስ ይለናል። እንዲህ የምለው ይሄ የአዳራሹ ቢዝነስ የጣማቸውን ሰዎች አይደለም። ይሄ በየአዳራሹ ጫጫታው ይሰለቻችሁ፣ በየአዳራሹ ይሄ ቪቪአይፒ ወንበር ነው ከዚህ ጋር ተነሳ እነገሬ ብቻ ነው የሚቀመጡት የተባላችሁ የተገፈተራችሁ፣ መገፍተሩ የሰለቻችሁ፣ ድራማው የሰለቻችሁ፣ ኦኬ አንዴ ዘይት አንዴ ጨው አንዴ ምን ይሄው ቁልፉ ተከፈተ፣ አሁን ይሄ ተከፈተልህ፣ 3 መኪና ትይዛለህ፣ 2 ቤት ይኖርሃል፣ ይሄን ያክል ገንዘብ ይኖርሃል እየተባልክ የህልም እንጀራ እየተነገረ ድራማ እየተሰራብህ ብዙ ዓመት ኖረህ ድራማው የሰለቸ ወንድሜ፣ ድራማው የሰለቸሽ እህቴ፣ በየቤታችሁ በቃ እውነተኛውን ጌታ ኢየሱስ ክርስቶስን ልባችሁ እየናፈቀ በየአዳራሹ ያለው ጫጫታ የሰለቻችሁ ፕሮቴስታንቶች ወንድሞቻችን ኑ እረፍት የምታገኙትበት እናሳያችሁ። እናንተ አንድ ጊዜ 1 ደቂቃ ብቻ እድል ስጡን። እናንተ ለኛ አንድ እድል ስጡን እና እውነተኛ የሆነውን ሰማያዊ ስርዓት እናሳያችሁ። እውነተኛ የሆነው የክርስቶስን ቃል እንድታደምጡ እንድትማሩ እባካችሁ አንድ ጊዜ ብቻ እድል ስጡን። እሺ ራሳችሁን በዛ መልክ አዘጋጁ። የካቲት 15 የኔ ተወዳጆች ማንም ሰው እንዳይቀር። በጣም ብዙ የሆናችሁ ክርስቲያኖች ወንድሞች፣ በተለይ በአዲስ አበባ በየትኛውም ጥግ ላይ ያላችሁ እህቶች ወንድሞች ቦሌ መድኃኔዓለም ካቴድራል አዳራሽ እንደምንገናኝ ተስፋ አደርጋለሁ። ፕሮግራማችን እንዴት ነው የሚሆነው? በሌሊት ነው የምንገናኘው። ምዝገባ ይኖራል እና የተመዘገባችሁ እህቶች ወንድሞቻችን በሌሊት ተገናኝተን ኪዳን እናደርሳለን። ኪዳን ካደረስን በኋላ የቅዳሴን ጸሎት እናስቀድሳለን። ከዛስ ቅዱስ ሥጋውን ክቡር ደሙን እንቀበላለን። የቅዳሴው ጸሎት ካለቀ በኋላ ወደ አዳራሽ ገብተን አጋፔ ይኖረናል። አጋፔውን ደግሞ ሁላችንንም ከጨረስን በኋላ
ቃል እግዚአብሔር ተምረን ዝማሬ ዘምረን መርሃ ግብራችን በጸሎት እንዘጋለን ማለት ነው። እግዚአብሔር ለዛ ቀን ያደርሰን። ሁላችሁም እንዳትቀሩ። በተከታታይ ቀን እነዚህ ቪዲዮዎች ይፖሰታሉ እና በሁሉም አቅጣጫ ያላችሁ ይሄ ኮየፎጪም ኃይሌ ጋርመንትም ሩቅ ነው ምናምን የሚባል ነገር የለም። ቅድም እንዳልኳችሁ መሟላት ያለባቸውን ነገሮች በአጠቃላይ በቻልነው አቅም ለመሟላት እየሞከርን ነው። እናንተ የምትከፍሉት 5 ሳንቲም የለም። ራሳችሁን ብቻ ይዛችሁ ነው። ኦኬ፣ ራሳችሁን ብቻ ይዛችሁ ነው። ነጠላ ለብሰን ኃጢአታችንን እንቀብረዋለን። እግዚአብሔር አምላክ የዛ ሰው ይበለን። የኔ ተወዳጆች በጣም ነው የምወዳችሁ እና ዙሪያችሁ ላሉ እህት ወንድሞቻችሁም ደግሞ ይሄ ጉባኤ የካቲት 15 እንደሚካሄድ ንገሯቸው፣ እንዳያመልጣቸው ዝግጅት አድርጉ። ዝግጅት እንደምታደርጉ ሌሎቻችሁም ተስፋ እናደርጋለን። የካቲት 15 ዝግጅታችሁን በደንብ ለብዙዎች መማሪያ እንዲሆን በደንብ ቪዲዮ እየቀረጻችሁን ደግሞ ሜንሽን እያደረጋችሁን እንደምትፖስቱ ተስፋ እናደርጋለን። እግዚአብሔር አምላክ የዛ ሰው ይበለን። እሺ የኔ ተወዳጆች እግዚአብሔር ከረዳን ነገ ልክ 5 ሰዓት ላይ በተመሳሳይ ሰዓት ላይ እንገናኛለን። ለጊዜው ደህና ሁኑልኝ። እጅግ በጣም ወዳችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሌላው የፖስትኩት ቪዲዮ አለ። ሁላችሁም እየገባችሁ ቪዲዮን አቅም እንዲኖረው በደንብ ሪፖስት፣ በደንብ ኮፒ ሊንክ፣ በደንብ ሼር አድርጉት። እሺ ሁላችሁም ልክ ቪዲዮውን እዩት እና በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖስት አድርጉ። ልክ እንደዛ ነጠላ ለብሰን ሁላችንም እንገናኛለን እንዳትረሱ። ሌላው ሳረሳ በጣም ስለረሳ ይቅርታ፣ ሳረሳ ቅድም እንዳልኳችሁ የእናንተን ወጪ የሚሸፍኑ ሰዎችን እየዞረን እናስቸግራለን። እናንተ ምንም የምትወጡ ሳንቲም የለም። በዚህ አጋጣሚ ቅዱስ ቁርባን መቀበል አስባችሁ፣ በዚህ ጉባኤ ላይ መሳተፍ አስባችሁ ነጠላ መግዛት ያቃታችሁ ሰዎች ካላችሁ በውስጥ መስመር መልእክት አስቀምጡልኝ። በውስጥ መስመር መልእክት ማስቀመጥ ካቃታችሁ ደግሞ ከነገ ጀምሮ የምትመዘገቡባቸው ስልክ ቁጥሮችን እነግራችኋለን። እዛ ስልክ ላይ እየደወላችሁ ነጠላ እንደምትፈልጉ አሳውቁ። ለእያንዳንዳችሁ ነጠላ እንገዛለን፣ እንዳታስቡ። ታዲያ ይሄ የሚመለከተው አቅም የሌላቸው እህት ወንድሞቻችን ነው። እሺ ነጠላ መግዛት አቅም የሌላቸው እህት ወንድሞቻችንን ነጠላ እንገዛላችኋለን። እግዚአብሔር አምላክ ይርዳን። እግዚአብሔር አምላክ ይፍቀድልን። ሰላሙን ሁሉኝ። እወዳችኋለሁ። ደህና ሁኑ። Udah jas nih. Masih kantor baru udah dijamin. ሪፖስት ምናምን እንዲያደርጉት ነው እንጂ አልቆይ። አካውንትማ እኮ የሁላቸውም የተመታው የኔ እንኳን ተመቷል። በስመ አብ ፎሎ ራሱ ቀንሷል። ኧረ እባክህ እኔ እኮ ቪዲዮ ስለማለቅ መስሎኝ ነበር። ኧረ አይደለም እንዳጠቃላይ ነው። በቃ እኔ ይኸው ቀን በቀን ነው ቪዲዮ የምለቀው። አንድ ቪዲዮ ሳለቅ አላልኩም እሑድ ካልሆነ በስተቀር ግን እንግዲህ አልወደደንም መሰለኝ። አገልግሎታችን አልወደደው። ኢንስታግራም ላይ እናገለግላለን ወይ ደብረ እዛ ታግለ። ኧረ በፍጡም ፌስቡክ ሳቆ ያና አለ አልፎ ሲከፋኝ እየጻፍኩበት የኔ እኮ 42,000 ሊገባ ነው። ኧረ እባክህ እኔ ሺህ ምናምን ነው ያለው። ያንተ ከተጠቀምክበት ፌስቡክ የመጨረሻ ነው የሚሄደው። በጣም ቫይራል ያ እኔ ብዙ እንትን ስለማልለው ነው አልጠቀመውም ብዙ። እና ኮፒ ሊንክ አድርጉለት። በቃ ተወዳጆች በረጅም ደቂቃ ነው እንደሰራው ቪዲዮ። አይ አይደለም ረጅም ደቂቃ ቢሆን ኖሮ ይወጣ ነበር። 3 ደቂቃ አሪፍ ነው። በቃ ይታያል። እንደዛ ከሆነ ያ አካውንቱ በቃ ደግሞ በጣም ብዙ ወንድሞች ሲፈተኑ የራስሽን ፈተና ወደ ጎን አድርገሽ ሰዎች በክርስትና እንዲጠነክሩ በክርስትናቸው እንዲበረቱ ከብዙ ወንድሞችሽ ጎን የቆምሽ እህት ነሽ እና ድንገት እንደ ልብስ የሚቀየር ነገር የለም። አንቺ ይህንም ታውቂያለሽ። ምንም የተለወጠ ምንም የተቀየረ ነገር የለም። ካቻልሽ በቃ አሁን እንደዚህ አይነት ነገሮችን አሁን ላይ ብላ ያተደረገው በቃ የፕሮቴስታንት መዝሙር መክፈት ምናምን ይቅር ሳብዬ። ከዛ በኋላ ትንሽ ተረጋግተሽ በውስጥ መስመር እናወራለን። የተፈጠሩ ነገሮች ካሉ እናወራለን። ባለው ነገር በአጠቃላይ
እኛ ከጎንሽ ነን። ያንቺን ውለታ እኛ ልንረሳ አንችልም። አሁን አንቺ ዛሬ ልክ አንድ ፈተና ሲገጥምሽ ሁላችንም ድንጋይ አንስተን ወርዋሪዎች አንሆንም። ስለዚህ በነገሮች ተረጋጊ፣ ላይቭን ዝጊው። እንደምታውቂው ሶሻል ሚዲያ ለሁሉም ነገር መፍትሄ አይሆንም አይደል ሳቢ? አንቺ ታውቂያለሽ። ሶሻል ሚዲያ ላይ ለሁሉም ነገር መፍትሄ የለም። መፍትሄ ሊኖር የሚችለው እውነተኛው ጌታ ክርስቶስ ኢየሱስ ጋር ነው። እናም ደግሞ እውነተኛ በሆኑ ጓደኞችሽ፣ እውነተኛ በሆኑ ወንድሞችሽ፣ እህቶችሽ በኩል መልካም የሆነ ነገርን እንደምታገኝ ተስፋ አደርጋለሁ። ስለዚህ ላይቭን ዝጊውና ትንሽ ረፍት አድርጊ። ከዛ በኋላ ስትቺ በውስጥ መስመር መልእክት አስቀምጪልኝ እና እናወራለን። እሺ ሳቢ? ችግር የለውም። እሺ እግዚአብሔር ያክብርልኝ። እሺ ፈረደኝ። እሺ ባይ ባይ። ይዋዴ ሊጠመቅ ሄዶ ጸበል ቀዝ ያደረጉት ሆነ አርገውት እንኳን አይደለም ራሱ ሆነ። አይ በቃ መጀመሪያ አልክ እኮ ይዋዴ አልክ መጀመሪያ። እኔ ግን ያልገባኝ ኢዮባን ምን ላይ ያስቀይሞት ነው? እኔማ ምን ያስቀይመኛል? እናንተ ወንድሞቼ ነካክቶብኝ ነው እንጂ ጸበል ቀጅ እያለ ጸበል ለመቅዳት ስንት ጊዜ እንደሚያስፈልገው አላወቀም እሱ ትላለህ። እኔ በጣም የገረመኝ ከዚህ በፊት እዛ እንትን ተአምር ተደረገልኝ ምናምን ብሎ ሲያወራ ድቁና ለመቀበል የሄደበትን እንትን ሲያወራ ነበር እና በራእይ ተገልጦልኝ እንደዚህ ሆኖ እንደዛ ሆኖ ብሎ ሲያወራ ነበር እና ያ ሁሉ ትምህርት ጸበል ቀጂ ለመሆን ነበር ማለት ነው በራሱ እንኳን ስናየው። እና ትዜ ይመቸው። አብርሽ ባሩኬ በገነጋ ዱፍቴ ቦሌሶ በገነጋ ነው ይግደን ቦሌ ወንኩ ነጋይርቱ ጅራ አለን ይዋዴ ከመይ ዳሃንዶ አለውል ሁሉ ሰላም እግዚአብሔር ይመስገን ደህና አለውል። እንዴት ነህ? ማን የተቀበለው? እሱም እንትኑ እኮ በዛ። ምንድነው መስፈርቱ በዛ። ከቤተ ክህነቱ ነው ከምንድነው ከጉባኤ ቤት ምናምን ደብዳቤ ካላመጣችሁ አለ የኛ ሊቅ። አልሰማሁትም። የጸበል ቀጂ ምናምን እያለ እንትን ሲል ነው ያየሁት። እንደውም ጻድቅ ነው ታዲያ በደንብ ልሂድበት። እንደውም ገስት ብቻ ከሆነ የሚሰማው ደስ ያለህ ነው። ኦኬ ድምፅ አይሰማም። ጥሩ። ይሄ የአእምሮ በሽተኛ የሆነ ሰውዬ አንዴ ምን አድርጎን ነው? አሁንም አይሰማም ጋይስ? የኔ ብቻ ነው። አይ የኔ ብቻ ነው የማይሰማው። ቆይ እስቲ አሁን ይሰማል። ኧረ በለው አንተ ስድቡ ላይ አልመጣም። አሁን ይሰማል። አውቀው ነው እንዴ? ማንን ሰርባችሁ ነው? እኔ አይሆንም እጭ። ኧረ እኛ አንሳደብም። እኛ የጨዋይቱ ልጆች ነን። የእሱ ስድብ ስንናገር ነው እንጂ እንዲህ አለ የሚለውን ስንናገር ይሰማል።
በቃ እኮ ጴንጤ ባዶ ነው ባዶ። በምንም ሊወያይ አይችልም። እንዴት ሆኖ ኦርቶዶክሳውያን ጋር ቀርበው ይወያያል? ማን ጀግና እንዴ? አንተ ይሄ እኮ እውነት ባይዘው ወይ አሴ ምንድነው የሚባለው? ፖዚቲቭ አርጊመንት እኮ ነው ለነሱ። በቃ ዝም ብለህ እንትን የሚል አምጣ ምናምን እያልክ የምትወያየው ርዕስ እኮ ነው። ምክንያቱ የለኝም ካልክ ኦልሬዲ ማለት አያስፈልግም። በአዲስ ኪዳን ታቦት የለም የሚለው እኮ በጣም ለነሱ አሪፍ እንትን ነው ማለት ቀላል ርዕስ ሊባል የሚችል ነው። የምርም እንደዛ የሚያምኑ ከሆነ ማለት ነው። ግን የውይይት ሽሽታቸው የምታዩትና ፍርሃታቸው የምታውቁት በእነዚህ አይነት ሰው በታሪክ የት ሀገር ነው አሁን ውይይት እንኳን የዚህ ኢትዮጵያ ውስጥ ፕሮፌሽናል ተወያዮች ራሱ የሌለ ታሪክ እኮ ነው። በነገራችን እንዲህ ደብዳቤ ያጽፈህና ምናምን አይነቱን እኮ ነው እያለ ያለው እሱ። አሁን በቃ ህዝብ ምናምን ይሰብሰብ ይጠራ ምናምን ደግሞ እኮ በጣም የሚገርም ተዘጋጅተንበታል ብለው ታቦት ላይ ከዮናታን ጋር ቁጭ ብለው ረጅም እንትን አድርገዋል። ቃለመጠይቅ ምናምን አድርጎለታል እና አሁን ሲጠራ የእናቴ ቀሚስ ጠለፈኝ ማለቱ በጣም እንትን ነው። እኔ የምልህ ግን እዮብ ይኸውልህ እኔ ያልገባኝ እንትን ሲል ሰማሁት ላይ አሁን ተማሪ ቤት ይሄድ ይባላል። በዚያ በኦርቶዶክስ አለ እንደ ዘማርያም ያለው ማለት ነው። ሶ ገና ተማሪ ቤት መሄድ ያለበት ሰው ከሆነ ዘማርያም ዋይናት ለምን ላይክ የሆነ ደቂቃ ሰጥቶት አውርቶ ለምን እንትን አያደርገውም? ተማሪ ቤት አይልከውም? ምንም ቀላል ነገር እኮ ነው። በቃ እንደምንም አመቻችቶ ጊዜ እንደሌለው እናውቃለን ትላለህ። አይ እንደውም እንትን ማለት ነው ያለበት እኮ ከመሳደብ ይልቅ ዘማርያም ጠራው አይደለም። ዘማርያም ምን እንግዲህ አይመጥነኝም አይደል ያለው። ትላልቆች ናቸው የሚመጥኑኝ አይደል። ከወንጋ ነው እና እሱስ ማን ነው የሚለው ብዙ እንትን ያላል። ቀጥሎ ወረቀት አለ። እሱስ ወረቀት ያመጣሉ ወይ? ችግር የለውም። ወረቀቱ ከባድ አይደለም፣ ግን እሱ ያመጣሉ ወረቀት። ወረቀቱስ ምን የሚል ነው የሚሆነው? ማንን ወክለ ነው የምትወያየው ተብሎ የሚጠይቀውን ማንን ወክዬ ብሎ ይመልሳል። እሱማ ቄስ ነኝ አለ እኮ። ሁለተኛ ዓመት ላይ ነው ያቋረጠው ታውቃለህ አይደል? ግቢም አይ ቄስ ነው። የትዝታው ችግሩ ምን መሰላችሁ? እልህ ነው ውስጡ። ጥላቻ ማለት ጥላቻ ብቻም ሳይሆን ውስጡ አለች። ግን ምንድነው ምን ብሎ በቃ አፍሮ ይመለስ። መመለስ ደግሞ አፈረ ታውቃለህ። ይኸው ከበሮዋን እየያዘ መዝሙሯን እየያዘ ምናምን ቅዳሴውን ዜማውን እየያዘ እኮ የሆነች ነገር ለማስተጋባት እኮ ሲጋጋት ታየዋለህ። የኦርቶዶክስ የሆነ ነገር ግን ይጠላታል እሷን ማለት ነው። ምንድነው እልህ ተጋብቷል። የሆነ እልህ አይነት ነገር ውስጥ እልህ ደግሞ ህይወት አይሆንማ። ራሱን ወደ ጥልቁ ነው እየጣለ ያለው የሰውዬ ማለት ነው። እኔ አሁን የሆነች ልጅ እንደው ትዝታውን ነው የምከታተለው ብላ ጴንጤ ሆኛለሁ በትዝታው ምክንያት ማለት እኔና ትዝታውን ነው የምከተለው ብላ ጴንጤ ሆኛለሁ አለች። አይ ሰው እስቲ እንደው ባልጠፋ ሰው ትዝታውን አርአያ ያደርጋል። በመድኃኒዓለም ባልጠፋ ሰው ስንት አርአያ የሚሆኑ አባቶች ቅዱሳን እያሉ እዚች ቤተክርስቲያን ላይ አንድ ተራ ወጠጤ ተሳዳቢ እልም ያለ ተሳዳቢን እንዴት ሰው አርአያ ያደርጋል? እልህ ውስጥ ነው ያለው ሰውየውና መድኃኒዓለም እንደው አይነ ልቦናው ነው ያብራለት። የእውነት በጣም ታሟል። የአይምሮ ችግር ነው ያለበት። ይሰማል ይሰማል ተወዳጅ ይሰማል ስትል ተሰምቶናል። እሺ ሁላችሁንም ሰላም እያለውኝ ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ከኔም ከእናንተም ከሁላችንም ጋር ይሁን ብያለሁ። ዮባ ዮሐዴ መምህር ብሬ አብርሽ ሁላችሁም ከታችም ያላችሁ እህቶች ወንድሞች ሁላችሁንም ሰላም ብለናል። የሚገርማችሁ ነገር
እሱ እንዳለው እንጠቀምለትና ዘማርያም ጸብ ለሚቀዳበት ሰዓት ላይ ትዜ ግን ምንፍቅና ነበር የሚቀዳው እና እንግዲህ እንደሚታወቀው ብዙ ፕሮቴስታንቶች በውጭ ያሉ ወይም ደግሞ በቤተክርስቲያን የማያውቋት ከልጅነታቸው ጀምሮ በፕሮቴስታንት ውስጥ የተወለዱ ሰዎች ስለ ቤተክርስቲያን ለማወቅ ሲፈልጉ ወይም ደግሞ ስለ ቤተክርስቲያን የሚሰሙት ከነትዝታው አፍ ነው። ምክንያቱም እዛ ነበርን፣ አገልጋይ ነበርን፣ ተሸካሚ ነበርን፣ እንደዚህ ያነግት ነገር ያሉ ስለሚነግሯቸው ማለት ነውና ልክ በሴትም ሆነ በዝሙትም በምንም በብዙ አይነት ምክንያት ከቤተ ክርስቲያን እንት ሲባሉ በንስሐ ከመመለስ ይልቅ ምንን ይመርጣሉ? ተኮፍሰው ገንዘብንና የሆነ አንዳንድ ነገሮችን ብለው ብቻ ይወጣሉ። ከወጡ በኋላ እነሱ የሰሩት ወይም ደግሞ ቤተክርስቲያን እንደሚታወቀው ገመናዋቸውን ሸፈን አድርጋ በንስሐ እንዲመለሱ አካሉ ነችና የክርስቶስ ከነሱ ቤተክርስቲያን የምትፈልገው ከነርሱ ምን ስለሆነ ነው? ተመልሰው በንስሐ ወደ አገልግሎታቸው እንዲመጡ እንጂ እነሱን ያባረረች ወይም ደግሞ ያሳደደች የምትኖር አይደለችም ቤተክርስቲያን በራሱ። ምክንያቱም ጌታዋ ኃጢአተኞችን የሚጠላ አይደለም ኃጢአታቸውን እንጂና ስለዚህም ከስራቸው ላለመመለስ ወይም በአመጻቸው ለመቀጠል ስለሚፈልጉ ምን ያደርጋሉ? ቤተክርስቲያንን ይወጡና መልሰው እነርሱ የሰሩት የኃጢአትና በደል ክፋታቸው ስለማያስቀምጣቸው ቤተክርስቲያን ላይ መጮህ ይጀምራሉ ማለት ነው። ቤተክርስቲያን ላይ ክስ ይጀምራሉ እና ቤተክርስቲያንን ያሟታል። የሚያሟት ሐሜት ደግሞ ያልሆነ ያልተፈጠረ የሌለ የማታምነው እንደምታምን የማትለው እንደምትል አድርገው የውሸት ሐሰት ያመጣሉ ማለት ነው። ልክ እንደና አበበ ጉልላት አይነት ታሪኮችም ይፈጠራሉ፣ ይፈበረካሉ ማለት ነው። እና አሁን እስከዛሬ ድረስ ያወራኸውን ነገር ናሽው በኦርቶዶክሳውያን ክርስቲያኖች ፊት መስከረው ሲባል ኢዮብ ቀደም እንዳለው የእናቴ መቀነት ምናምን እያለ አሁን እንደውም ወደ ዳይፐር ደረጃ ደርሷል። እና ይሄ ምንን ያሳያል? እንደውም ልብ ያለው ፕሮቴስታንት ቢኖር እስከዛሬ ድረስ ለካስ ሲነግረንና ሲያወራ የነበረው ሳክስ ነበረ። ምክንያቱም እንዲህ አይነት እድል ተገኝቶ ነው። ኢዮብ አስበዋል? እንደዚህ አይነት እድል ተገኝቶ ቤተክርስቲያኗ ላይ ማቃቸው ብዙ ጉዶች አሉ ብሎ ሰው ደግሞ ና ይኸው ስለ ቤተክርስቲያን ስላልከው ጉድ ና እንወያይ ብሎ እድል ቢሰጥ ካሰበዋል? የምትነግረውን ነገር ዛት የቃሌን ይቀበል እስቲ ወንድሜ ተቀበል በሉት እስቲ ዘማርያም አትሽሽ በሉት። ችግር የለውም። ምንድነው አባቴ እንደዚህ ሰው እያወራ የሚገባ? ይሄ ራሱ ስርዓተ ቢስነት ነው። ሰው እያወራ ማለት ነው በማከለ አይደለም ብሮ። ቆይ አንዴ እባክህን። እኔ አሁን አየው እንዳንተ ነው አሁን ህገ ወጥ መሆን አልፈልግም። አየ ሰው ካወራ ከጨረሰ በኋላ ሐሳብ አለኝ መስጠት ይቻላል ወይ ብለህ ነው እንደ ጨዋ እንደ ክርስቲያን አክቹሊ ያው ክርስቲያን አይደለም ግን ቢያንስ እንደተማረ ሰው ብታስብ ኖሮ እንደዛ ነበር የምታስበው። አንድ ጊዜ ሚት አድርግና ከዛ በኋላ ከጨረስኩ በኋላ ትቀጥላለህ። እና ምን እያልኳችሁ ነው? ምንም እንደማያውቅ ስለ ቤተክርስቲያኗ የሚናገረው ነገር ሁሉ የቤተክርስቲያን ያለበት ጥላቻ እንጂ ከእውቀትና ቤተክርስቲያን የማታምነውን እንደምታመን የማትለው እንደምትል እያደረገ በሐሰት የሚያቀርባቸው ነገሮች እንደሆኑ ማሳያ ነው። እና ጴንጤዎች እንደውም በዚህ አጋጣሚ ቢነቁበት ቢያውቁበት ብለን እንላለን። ግን ምን ይላሉ? ቀጂ ነበር ጸበል ምናምን ሲባል ይስቃሉ። እንደዚህ እኮ ነበር በቃ ይሄ ነው እውቀታቸው። በተባለው በተነገራቸው ነገር ሁሉ አሜን ይላሉ። በዚህኛውም ቸርች የተሰበከውን አሜን ይላሉ፣ በዛኛውም ቸርች የሚሰበከውን አሜን ይላሉ። ግን እኮ ሁለቱ የተለያዩ ቃላቶች ናቸውና ይሄ ነገር አለዝዙ አስቀምጧቸዋል። እግዚአብሔር አምላክ ልቡናችሁን ያብራላችሁ። ያው በነገራችን ላይ ጸበል ቀጂ የጠራው ራሱ ምን ያህል ቢንቀው ነው የሚለውን ያሳያል። ማለት ምንም እንደማያውቅ ስላሰበ ነው ጸበል ቀጂውም የጠራው ማለት ነው። አውቃለሁ ካለ መወያየት ነው። እሺ ወንድማችን እንዴት አለ? እንኳን ደህና መጣ። ሰላም፣ እንዴት አላችሁ? አለን። ከየት ቤተ እምነት ነህ? እኔ የወንጌል አማኝ። የትኛው ዲኖሚኔሽን ላይ ነህ? ሰርች እያደረክ ነው? ማይክ ማጥፋትና ማብራት መልስ አይሆንም። የትኛው ወንጌል አማኝ አልኩ እኮ። እሱ ምን ይሰራል? ዋና ወደ ርዕሱ እንግባና ቆይ የወንጌል አማኝ የሚለው ውስጥ ብዙ ዲኖሚኔሽኖች እንዳሉ ታውቃለህ መቼም ማለት። እሱ ፖለቲካውን ተው ብሮ፣ እኛ እናውቃለን እኮ የሚዲያውን እኮ እናውቃለን። ነገር የወንጌል አማኝ ነው። ለሚዲያ አይደለም ያወራሁት አሁን ያለው ቸርች ሙሉ ወንጌል ያለው ቸርች ሙሉ ወንጌል
ሙሉ ወንጌል በቃ በአጭሩ እንዲህ ማለት ትችል ቸርች ነበር። ምንም መከፋፈል እሱ ሙሉ ወንጌል ቸርች ነው ትዝታው የሚያመልከው። አሁን ስለ ትዝታው ምናምን ማውራቱ ሳይሆን አሁን እየተባልከው ዲቤቱን ስለማልታወራ ነው የገባው። ተረጋጋ። ስለማልታወራ ነው የገባው። ያው ስለ ትዝታው ምናምን ስታወር ሰምቻለሁ፣ ግን አሁን ስለ ዲቤቱ ታዲያ ስለ ትዝታው ተዋት በለኛ። ቆይ ተረጋጋ ወዳጅ። ስለ ትዝታው ተዋት በለኝ። ስለ ትዝታው ልታወራ ነው የገባው። ስለ ትዝታው ልታወራ ከገባህ ደግሞ ትዝታው አንተ የምታመልክበት ሙሉ ወንጌል ቸርች ነው ወይ የሚያመልከው ብዬ ለጠየቅኩ ጥያቄ ቀጥተኛ ምላሽ መስጠት አለብህ። ምታውቅ ከሆነ አሁን መልስልኝ። ፕሮቴስታንት ነው በቃ ነገሩ። የት ቸርች ነው የሚያመልከው ነው የጠየቅኩ። እሱ አንተ ምን ይሰራል አለ ወንድማችን። ምንም ይስራልኝ። አንተ የምታውቅ ከሆነ መልስ። አሁን እርሱን ነው ዘማርያም ጠርቷል። ዲቤት የቃል ዘማርያም እኮ ኦርቶዶክሳዊ ነው። አጠገብ ያለውን የትዝታው የት እንደሚያመልክ ማታውቅ ሰውዬ ዘማርያም አትበል። መልስ መጀመሪያ የት ነው የሚያመልከው? እሱ ምን ይሰራል አለ። አሁን እሱ ለሱ አታውቅም። ቆይ እንዴ አታውቅም። እሱን ተወኔ የማይሆን ነገር አናውራ። እዚህ ጋር አሁን ማረግ ያለብን አንዴ ዘማርያም ይወያይ። ችግር የለም። አንዴ አባትህ እኮ ነው አልወያይም የማንም ጸበል ቀጂ ምናምን ብሎ የስድብ ማት ያዥጎደጎደው አባት ትዝታው ሳሙኤል ነው። አሁን ተረጋጋና ቆይ ተረጋጋና አሁን ራስህን ችለህ እንደ ፓራሳይት ሰው ላይ ከመደገፍ ራስህን ችለህ ስለ እምነት እንድታወራ እንጋብዛለን። አይ ነው አቅሙ አለኝ የምትል ከሆነ እምነትህን ማውራት ከቻልክ እናወራለን። እምነትህን ማውራት ማትችል ከሆነ ደግሞ ፓራሳይት ይመስል ሰው ላይ ተደግፎ ስለ ሰው ማውራት እምነትም እውቀትም ስላልሆነ እናስተምርሃለን ማለት ነው። በእርግጠኝነት 100% ማለት ነው። ቁጭ ብለህ ስለ ራስህ እምነት ስለ መዳንህ አታወራም። 100% ነው የምለው በድፍረት። ያ ደግሞ ስለ መዳን ስለ እምነት አለማውራት አላዋቂነትን ያሳያል። ማያቅ ሰው ደግሞ ስለ ሰው ማውራት ድፍረት አይኖረው። ቆይ አዎ ስለ ራሴማ አውቃለሁ። አሁን በምን ርዕስ እንወያይ የሚለውን ከወንድሞች ጋር እናወራና እንደውም በአጭሩ ስለ መዳን እናወራለን። ስለ ድህነት እንደውም ስለ ድህነት ቢሆን ጥሩ ነው። አይብሮ እኔ አሁን እሱ እዚህ ጋር ካሉት ጋር ከማን ጋር ማውራት ትፈልጋለህ? ስለ ድህነት መዋያቱ ምናምን ሳይሆን የገባሁት ቃል ዘማሪ ተው ፓራሳይት ይመስላል እኮ ራስን ከፓራሳይት አንጻ መጀመሪያ ስድቡን ተይ፣ ችግር የለውም። ኧረ ስድብ አይደለም ይመስል ማለት ነህ ማለት አይደለም። ንጽጽር ይግባ መጀመሪያ። እሺ ከማን ጋር ትወያያለህ? እዚህ ጋር ካሉት መሳደብ እኮ አቅቶን አይደል? አንፈልግም ግን ያውን ስማው ስድብማ ይኸውልህ የትዝታውን ስድብ አስቀምጬልሃለሁ ቪዲዮ ላይ ገብታ ስማው። አሁን ከማን ጋር ትወያያለህ? እዚህ ጋር ካሉት ውስጥ በፍቃድ አሁን እኮ ነግሬህ አሁን መወያየቱ ምናምን አይደለም። አሁን እኔ ገባሁት። ለምንድን ነው የማትወያየው? ዲቤቱን ነው ተቀበሉ ነው የምላችሁ እየነገርኩህ። ይኸው አንተን ተቀበልን። ሌላ ሰው ጋር ምን ወሰደ? 8 9 ጠርቷል ወዳጄ። ይኸው አንተን ተቀበልን። አንተን አውራ እንጂ ዲያቆን ዘማርያም ተቀብሏል። እሱን ተቀበል። አንተን ተቀበልን። አንተ አውራን የለም ልነግራችሁ። በሰው እምነት አይዳንም ይላሉ። ወንድማችን በቃሌ እምነት ነው መሰለኝ። በቃሌ እምነት ነው እንደምትኖር ችግር የለም። ቃሌ አትበል። አንተ አላመንክም እንዴ? አታምንም እንዴ አንተ ራስህ? ተቀበሉ። የሚያስፈራ ነገር የለም። ተቀበሉ ወንድሞቼ። እንግዲህ ያው ተቀበልን አትፍሩ ይላል እንዴ? ያው እኔ ለነገራችሁ ነው የገባሁት። ዲቤቱን ተቀበሉ። እንግዲህ እየጠበቃችሁ አንተ ለምን አትወያይም? ቆይ እኔ አሁን ልጓይ እዚህ ጋር ልጓይ አይደለም የገባሁት። የምታወሱ ሰምቼ ስለነበር የገባሁት የቃሌ አሽከር በቃሌ እምነት ነው የምትመራው አንተ። ቆይ በቃሌ እምነት ነው የምትመራው? እኔ አላልኩም። እኔ ስለ ዲቤቱ ነው ያወራሁት። ተቀበሉ። ድንሃል አንተ ድንሃል ወይስ አልዳንክም? እሱ ችግር የለው። አሁን ስለሱ የምናወራበት ጊዜ አይደለም። እኔ ብድን አንተ መዳን ባይዞ ለእኔ ችግር አለው። መዳን አለ መዳን ችግር አለ። ፖለቲካ አትስሩ። አሁን ዲቤቱን ትቀበላላችሁ ወይስ ስለ መዳን ማውራት ፖለቲካ ነው ለአንተ? አድር አረ ምንም አይደለም። ተቀበሉ። ፖለቲካ ነው ለአንተ። ምንም የሚያስፈራ ነገር የለም። ችግር የለም። እዚህ ከፍተን ተወያይ እየተባልክ አትፍሩ የምትለው ምንድን ነው? በርዘግቶ እኮ መሳደብ አይደለም። በቃሌ ላይ ያለህ እምነት በክርስቶስ ብታምን የት ትደርስ? ኧረ እኔ በክርስቶስ አለኝ ወንድማችን። ምንም የሚያሳፍር የለህም።
ውሸት እኛ እንኳን አይደለም እንኳን እዚህ ኮሜንት ላይ የሚሳደቡት በክርስቶስ አታምንም ካዲ ነህ እንዲድኑ እንፈልጋለን። ኮሜንት ላይ የሚሳደቡትም እንዲድኑ እንፈልጋለን። አንተ ድነህ ዳንኩ ነው ማወራው እኮ ወንድማችን። እንዴት ነው ዳንከው? እንዴት ዳንክ? በክርስቶስ ኢየሱስ ነው አመኘ። ማስረጃ ጥቀስ። እሱን አወራለሁ። አሁን የገባሁት እንዲቀበል ዘማርያም እንድታደርሱለት ነው። ጥቅስ ጥቀስ ስትባል አይንህን ነው የምትጠቅሰው ወዳጃችን። አሁን እሱን አይደለም አሁን ልወያይ ነው እኔ የገቡት ታውሮ የገቡት ሰምቼ ነው። ጥቅሱ ይቅር ዝም ብለህ ማይክ እንስጥና ትጨዋለህ። እሱ ፖለቲካውን እናውቀዋለን። የቲክቶክ ፖለቲካ እናውራ። የምን ፖለቲካ ነው? መጽሐፍ ቅዱስ ጥቀስ ስትባል ፖለቲካ የምትለው ምንድን ነው? ዲቤቱ ዘማርያም ይቀበለዋል ብለን እናስባለን። 8 ወር እንግዲህ ዮሐዴ እድል ስትጠው እስኪ ፖለቲካ ሊያስተምር ፖለቲካል ሳይንስ መሰለኝ የተማረውና ይሄ በቃ እነዚህ ናቸው እንግዲህ ስለ መዳን ኧረ አውሩ ሲባሉ እሪ ይላሉ። እንትና ዲቤት ለምን አይቀበልም? ፈርታችሁ ነው ወይ? ቤት ከፍተና ተወያይ እየተባል ፈርታችሁ ነው? እንትና ዘማርያም ምናምን። እኔ ለዛ አይደለም የገባሁት። በየአደባባዩ የሰው ጆሮ ልትበሱ አይደል የምትደርሱት? እንቅልፍም እንትንም እየነሳችሁን አይደል በየመንገዱ በሰላም ሜዳ ቀጥሁን። ከዛ እዚህ ኑና መስክሮ ወንጌል ሲባል ድናችኋል ወይ ሲባል እሱን ችግር የለውም ይል እኔ ስለ ራስ መዳን ችግር የለውም እያልክ ስለ ሌላው መጨነቅ ምን ያደርግልህ? አንተ አልዳንክም እያልኩ እኮ ኦኬ ሶ ቨሪ ስቲና ግባ ና እንጂ አንድ ቁጥር ጽፈህ ተቀበለዋ። ታዲያ ሶቨሬን ማልክ ለመስሎ ነበር። ምንድነው አንድ የምትጽፈው? እየላኩልህ እኮ ካንስል እያልክ አንድ ቁጥር መጻፍ ነው። ምንድነው? ምን እያደረገ ነው? እንዴት ናችሁ ወዳጆች? እግዚአብሔር ይመስገን። እንዴት ነህ? በዚህ ላይ ውስጥ ያሉ የጌታ ልጆች ሁሉ ሰላም ለእነርሱ ይሁን። ኢዮብ በጣም ነው ኢዮብን ሳየው ደስ ብሎኝ ነው በእውነት የገባሁት። መልካም ሰው ኢዮብ፣ ሰላም ላንተ ይሁን። እንኳን ደስ አለ። ሰላም ወንድማችን፣ ሰላም ባሮኬ፣ ሁላችሁም አለን። ቀጥል ከዋድ ጋር ለኢዮብ ልዩ ፍቅር አለኝ። ለዛ ነው አመስግኗል። ኢዮብም ቀጥሉ። በኋላ ቀጥቅጦ ጠላ ዮሐዴ አውራው ዮሐዴ ወይኔ የጀመረችው ሰምተዋል። ዮሐ ሚት አድርጎኝ ነው ተመት ትንሽ ብሄድበት ጥሩ ነበር። እሺ ኤኒዌይስ ማነው ስምህ? አቤ ብትለኝ ደስ ይለኛል። ይሰማል እንዴ? ማን ነው ሚዩት የሚያደርገኝ? አታ ሚዩት የሚያደርግ ሰው አለን? እሺ ከየት ቤት? አይ የለም ኔትወርክ ይሆናል። ኦኬ ከየት ቤተ እምነት ነህ አቤ? ፕሮቴስታንት ነኝ፣ በጌታ ነኝ እኮ። ፕሮቴስታንት ከየትኛው ዲኖሚኔሽን? ላስመርጥ። እዚህ ፊት ለፊቴ ወደ 64 ለጊዜው አዘጋጅቻለሁ። ላስመርጥ። እኔ በጌታ ነኝ። በቃ እኔ ነን ዲኖሚኔሽን አለ። ፕሮቴስታንት ሁሉ በጌታ ናቸው? ቱ ቢ ሆነስት ሁሉም እንደዛ ነው አላውቅም። ሁሉም ላይሆን ይችላል።
እሺ ከሆኑት እስኪ ምረጣ ታዲያ ከሆኑት ከ60 ጌታ ነው የልብን የሚያውቅ ጌታ ነው። እኔ ምን እግዚአብሔር አይደለም የልባቸውን ምን አውቃለሁ ብለህ ነው። ስለ ዲኖሚኔሽን ነው እያወራን ያለ ነው። እያንዳንዱ ግለሰብ ዲኖሚኔሽኖች አዎ በጌታ ናቸው። በፕሮቴስታንቶች በጌታ ናቸው ሁሉም። በሲስተም ነው ያልከኝ። ኢንዲቪጁዋል ነው ድነት በሲስተም አይደለም። እሺ ሁሉም ፕሮቴስታንት ግን በትምህርት ደረጃ መዳን በትምህርት ነው አይደለም የሚገኘው። ትክክለኛው ትምህርት የያዘ ነው አይደለም የሚድነው። የክርስቶስን ትምህርት የያዘ ነው አይደለም የሚድነው። በትምህርት በፕሮሰስ በትምህርት ማለት ነው። በትምህርት ሲባል ያ ከመጽሐፍ ቅዱስ ቃል ነው። ግን በትምህርት ሲባል በፕሮሰስ አይደለም። ትምህርት ራሱ መዳን ይገኝበታል። ትምህርት ትክክለኛ ትምህርት የያዘ መዳን ይገኝበታል ብለህ ታምናለህ? የስ ግን ምንድነው መዳን ቅስበታዊ ነው እንጂ በፕሮሰስ አድርገህ መጨረሻ ላይ ወይ ትምህርቱ ኮምቢኔሽኑ ታይቶ ተመርምሯል ወይ ሂደታዊ እኮ አልጠየቅኩም። ትምህርት ራሱ ትክክለኛ ትምህርት መዳን ይገኝበታል ብለህ ታምናለህ ወይ ነው? የስ ያ መዳን አንድ ፕሮሰስም ስለሆነ በየቀኑ የትኛው የፕሮቴስታንት ትምህርት ነው መዳን የሚገኝበት ትምህርት? አይሜን አምስቱ ሶላዎችን የሚደግፍ ነው የፕሮቴስታንት እምነት። ከካቶሊክ ተቃውሞ ካቶሊክ የተሳሳተውን አስተካክሎ ባይብሊካል ነው ስለወጣ መጽሐፍ ቅዱስ ነው የመዳን የሚገኝበት ሌላ አይደለም። በመጽሐፍ ቅዱስ ነው ያምናል። አምስቱ ሶላዎች ሁሉም አንድ ናቸው። ያ በአምስቱ ሶላዎች ስለሚያምኑ በመጽሐፍ ቅዱስ ያምናሉ። በአምስቱ ሶላ ማመን አይደለም ያደረገው በመጽሐፍ ቅዱስ ማመን። በአምስቱ ሶላዎች ሁሉም ያምናሉ ወይ ፕሮቴስታንቶች? ያ እሺ አሁን መካነ ኢየሱስና ሙሉ ወንጌል የሚያምኑት በአምስቱ ሶላዎች ያላቸው እምነቱ አንድ አይነት ነው። ያ አምስቱ ሶላዎች ይቀበላሉ ሁለቱም። መካነ ኢየሱሶች እምነት ብቻ ሲሉ ጥምቀትንና ቅዱስ ቁርባንን ነጥለው ለይተው ነው እምነት ብቻ የሚሉ። ፌዛሎን ሲሉ ያ ኢየሱስ የምንቀበልበት መንገድ በእምነት ብቻ ነው። ጥምቀትንና ቅዱስ ቁርባንን ለይተው ነው እምነት ብቻ የሚሉት። ፋይቭ ሶላስ ተመሳሳይ ነው ዲፊኒሽኑ ለሁሉም። ፌዝ እምነት ሲሉ ኢየሱስን የሚቀበሉበት ምክንያት መንገድ ከኔ ጋር ነው አይደለ እያወራህ ያለው አቤ? የስ እየዋድ። ስለዚህ ከኔ ጋር ከሆነ የምታወራው እኔ የምጠይቅን እየሰማ ብትመልስልኝ ጥሩ ነው። ምክንያቱም እኔ ጠየቅኩ ማለት መካነ ኢየሱስ እምነት ብቻ ብላ ስትናገር ጥምቀትንና ቅዱስ ቁርባንን ሳትለይ ነው የምትናገረው። ሙሉ ወንጌል እምነት ብቻ ስትል ጥምቀትም ቅዱስ ቁርባንም የእምነት ክፍል ናቸው ብላ ነው የምታምነው ወይ? እንደዛ ብላ ታምናለች ወይ ነው? እምነት ብቻ ስንል እንዲህ ብለን እናምናለን። እምነት ስናምን ሲለው የተለያየ እምነት የላቸውም። እምነት ብለው ሲያምኑ ሁለቱም እምነት ብለው ሲያምኑ ኢየሱስ ክርስቶስን ጥምቀት ለድህነት ነው ብላ ጥያቄ ጠየቀኝ እኮ እኔን እኮ አታስመልሰኝም ምንም ጭራሽ። ይዋድ ተመሳሳይ ናቸው አልክ እኮ ልዩነት የላቸውም አልክ። ጥያቄን መለስከው እኮ ምንድን ነው? ጥያቄ ተመልሶላል። ምንም ልዩነት የላቸውም አልክና አሁን ጥያቄን ስፔሲፊክ ላረግልህ ነው። ሙሉ ወንጌሎች ጥምቀት ለድህነት ነው ብለው ያምናሉ? አሚን ታዲያ ምን ጫውታ ነው የምናደርገው? እኔ ሃይማኖት እኔ አንደኛ እንደናንተ እኔ ዮሐዲ አንድ ጊዜ አንድ ነገር ቆይ ልገር አካሄድ እኔ እንደናንተ ሃይማኖቴን ሳይሆን ልሰብክ የመጣሁት ራሴ ክርስቶስን ኢየሱስ ነው ወይም መጽሐፍ ቅዱስን ነው። እምነት የግል ነው ብዬ ነው የማምነው። ስለዚህ እንደ ተደራጅተህ ምን እኮ አላልኩም ወዳጄ። እንደ ቤተክርስቲያን እንደዚህ ነው የሚያምኑት ብለህ ስለነሱ ሳይሆን የኔ እምነት